ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ፖለቲካ ሂስ ፕሮግራማችን ነው። በዛሬ ፕሮግራሜ ላይ የአማራ ፋኖ በጎጃም ያወጣው መግለጫ አለ። እሱን መግለጫ እንመለከታለን። እንዲሁም የሃይማኖት አባቶች በአማራ ክልል ጉዳይ ላይ ያስተላለፉት መልእክት አለ። እሱን በቪዲዮ የምናይ ይሆናል። ከዚያ ውጪ በአሁኑ ሰዓት በኢትዮጵያ ያሉ ፍላጎቶች ምን ይመስላሉ የሚለውን ጉዳይም ሰፋ አድርገን የምንተነትን ይሆናል። ሌላ ኤርትራንና ህወሓትን የተመለከቱ መረጃዎችም የማጋራችሁ ይሆናል። ከዚያ በፊት ግን አጫጭር መረጃዎችን የምነግራችሁ ይሆናል። የትም እንዳትሄዱ፣ እስከ ዝግጅቱ ፍጻሜ ድረስ አብራችሁኝ ሁኑ። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ዝግጅቱ የማልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ዝግጅቱን ላይክና ሼር ማድረጎትን አይዘንጉ። እንግዲህ ወደ መጀመሪያው መረጃ ሳልፍ ጀግናው መከላከያ ሰራዊቶችንን የተመለከተ መረጃ የማጋራችሁ ይሆናል። በአማራ ክልል ያሉ ታጣቂዎች በሙሉ እጃቸውን እየሰጡ ይገኛሉ። በአሁኑ ሰዓት በዋልድባ አካባቢ ሲንቀሳቀስ የነበረ በሀጎስ መስፍን የሚመራው ቡድን አመራርና አባላትን ጨምሮ የሰላም አማራጭን በመቀበል በቀጠናው ለሚገኘው 10ኛ እዝ አባይ ኮር መብረቅ ክፍለ ጦር ከነሙሉ ትጥቃቸው እጃቸውን መስጠታቸውን መከላከያ ያወጣው መግለጫ ይገልጻል። ቡድኑ የሰላም አማራጭን ተቀብሎ በሰላማዊ መንገድ እንዲገቡ በሰራዊቱ ከፍተኛ አመራሮች ስራ መሰራቱና እዙም ከበላይ አካል የተሰጠውን አቅጣጫ መነሻ በማድረግ በአካባቢው የሚገኙ ክፍሎችን ጥብቅ ክትትል እንዲያደርጉ በማድረግ ታህሳስ 4 ቀን 2018 ዓ.ም የሰላም ጥሪውን ተቀብለው እጅ መስጠታቸውን የአባይ ኮር አዛዥ ብርጋዴር ጀነራል ሐሽም ኢብራሂም ገልጸዋል። በዚህ ውስጥ እንግዲህ እጃቸውን የሰጡ ሰዎች 167 ወዶ ገብ የቡድኑ አባላት ሲሆኑ የተለያዩ አይነት መሳሪያዎችና ተተኳሾችንም ይዘው ገብተዋል ማለት ነው። የአካባቢው ሕዝብ በሰላም ለገቡ የቡድኑ አባላትም አቀባበል በማድረግ ሰላም ወዳድነቱን አሳይቷል። እንግዲህ እንደዚህ አይነት ዜናዎች እጅግ በጣም ደስ የሚሉና ሊበረታቱ የሚገቡ ነው። በአማራ ክልል ያለው ሁኔታ እጅግ በጣም አሰቃቂ ነው። ህጻናት ትምህርት አይማሩም፣ ወጥተው አይገቡም፣ እናቶች ያዝናሉ፣ አባቶች ያለቅሳሉ፣ ካህናቶች ይታረዳሉ፣ ሴቶች ይደፈራሉ። በዛ ክልል ትምህርት የለም። እነዚህ ሁሉ ነገሮች ሰላም ወደሚያገኙበት መንገድ መምጣት መቻሉ ጥሩ ነው። እንግዲህ ሰሞኑን መንግስት በአፋባና በአማራ ክልል መንግስት መካከል በተደረገው ስምምነት መሰረት የተለያዩ ሰላምን የመረጡ ፋኖ ታጣቂዎች እጃቸውን እየሰጡ ይገኛሉ። እንግዲህ አሁን 167 ናቸው በዛሬው ቀን የሰጡት ከዋልድባ ማለት ነው። ወደ ቀጣዩ መረጃ ሳልፍ ኢትዮጵያና ኮንጎ በወታደራዊ መስክ በትብብር ለመስራት መስማማታቸውን የሚገልጽ መረጃ ነው የማገኘው። ኢትዮጵያና ኮንጎ ሪፐብሊክ በወታደራዊ ዘርፍ በትብብር መስራት የሚያስችላቸውን የመግባቢያ ስምምነት ፈርመዋል። ይሄ ደግሞ ጥሩ ነው። ኢትዮጵያ ከተለያዩ ሀገራቶች ጋር እንደዚህ አይነት ስምምነቶችን እየፈጸመች ትገኛለች። በአፍሪካ ብቻ ከኬንያ ጋርም እንደዚህ አይነት ስምምነቶችን ፈጽማለች። ሌላ ከሩዋንዳ ጋርም ከኡጋንዳ ጋርም እንደዚህ አይነት ስምምነቶችን እየፈጸመች ትገኛለች። ከአውሮፓ ደግሞ ከፈረንሳይና ሩሲያ፣ ቤላሩስ ከመሳሰሉ ሀገራቶች ጋርም እንደዚህ አይነት ስምምነቶች እየፈረመች ትገኛለች። ኢትዮጵያ በወታደራዊ መስክ ራሷን እያሻሻለች ትገኛለች። ከኢትዮጵያ ጋር ለመስራት የተለያዩ አካላት በጣም ደስተኛ ሆነው ወደ ኢትዮጵያ እየመጡ ይገኛሉ። ይሄ ይበል የሚያስብል ድርጊት ነው በኢትዮጵያ በኩል ያለው ማለት ነው። እንግዲህ ሁለቱ ሀገራት ወታደራዊ ኢንዱስትሪ ውጤቶች፣ በጦር መሳሪያ ጥገና፣ በትምህርትና ስልጠና እንዲሁም በሰላም ማስከበር ተልእኮች ጉዳይ ላይ በጋራ ለመስራት መፈራረማቸው ተገልጿል። ስምምነቱ የሁለቱን ሀገራት ወታደራዊ አቅም በጋራ ለመጠቀም የሚያስችል እድልን እንደሚፈጥርም ተነግሯል ማለት ነው። ከዚህ ውጭ ድንበር ዘለል ሽብርተኞችንም በጋራ ለመከላከል የሚያስችለው የሚል ነገሩም ተነስቷል። እንግዲህ ኢትዮጵያ በእንደዚህ አይነት ጉዳይ ላይ አሁን ጥሩ ግንኙነቶችን እየፈጠረች ትገኛለች። ይሄ ሁለተኛው መረጃ ነው። ወደ ቀጣዩ መረጃ ሳልፍ የኢትዮጵያ አየር መንገድ በአፍሪካ 30 ድሪም ላይነር አውሮፕላኖችን ያለው ብቸኛ አውሮፕላን ማረፊያ ሆኗል ማለት ነው። እንግዲህ የኢትዮጵያ አየር መንገድ በተለያዩ ነገሮች ከፍታውን እንደጨመረ ቀጥሏል። የኢትዮጵያ አየር መንገድ ግሩፕ 213 መንገደኞችን መያዝ የሚችል ቦይንግ 787-8 ድሪም ላይነር አውሮፕላን መረከቡ ተገልጿል። እንግዲህ ኢትዮጵያ በአሁኑ ሰዓት
በተለያዩ ነገሮች አንደኛ እየሆነች ትገኛለች። በህዳሴው ግድብ ከአፍሪካ ትልቅ ግድብ ያላት ሀገር ናት። በአየር መንገድም ከአፍሪካ የመጀመሪያው ትልቁ አየር መንገድ ኢትዮጵያ አላት። እንግዲህ ሌሎች ትልልቅ ፕሮጀክቶችም እየተገነቡ ነው። በአፍሪካ ደግሞ ሌላ ብቸኛ የሚያደርጋት ከደቡብ አፍሪካ ጋር እንድትጋራ የሚያደርጋት የኒውክሌር ፓወር ፕላንት ኢትዮጵያ እየገነባች ነው። ኢትዮጵያ ወደ ከፍታዋ እየበረረች ትገኛለች። መንግስት ለዚህ ነገር ከፍተኛ አስተዋጽኦ እያደረገ ይገኛል። ኢትዮጵያ አሁንም ወደ ከፍታዋ ትበራለች። ከኢትዮጵያ ጋር ሁላችንም ወደፊት ከፍ ብለን ልጆቻችን የተሻለች ኢትዮጵያን የሚረከቡ ይሆናል ማለት ነው። አሁን ብንራብም ብንጠማም ብንቸገርም ለልጆቻችን ስንል ግን እያንዳንዷን ጊዜ በቁጭት ልንሰራባት ይገባል ማለት ነው። ወደ መጨረሻው መረጃ ሳልፍ ከአሜሪካን የተሰማ መረጃ ነው። ኢትዮጵያን የሚመለከት መረጃ ነው። የፕሬዝዳንት ትራምፕ አስተዳደር ከትግራዩ ጦርነት ጋር በተያያዘ የቀድሞ ፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያ የሰጠው ጊዜያዊ ከለላ ማንሳቱን ገልጿል። በአሁኑ ሰዓት ኢትዮጵያ ሰላም ናት፣ ወደ ኢትዮጵያ ሄዳችሁ መኖር ትችላላችሁ የሚል መመሪያ ከአሜሪካን ወጥቷል። የአሜሪካን የሀገር ውስጥ ጉዳይ መስሪያ ቤት አሜሪካን ውስጥ ለመቆየት የሚያበቃ የተለየ ሕጋዊ ምክንያት የሌላቸው ከለላ ተሰጥቷቸው የነበሩ ኢትዮጵያውያን በፍቃዳቸው እንዲወጡ 60 ቀናት ብቻ ተሰጥቷቸዋል። ከለላው የተነሳው ኢትዮጵያውያን ወደ አገራቸው ቢመለሱ አሳሳቢ የደህንነት ስጋት አይገጥማቸውም በሚል ነው። እንግዲህ እዚህ ድምዳሜ ላይ የደረሰችው አሜሪካን እነዚህ ሰዎች ከአሜሪካን በቶሎ እንዲወጡ አድርጋለሁ ብላለች። በእነዚህ 60 ቀናቶች ውስጥ ከአሜሪካን መውጣት ይኖርባቸዋል የሚልም ትዕዛዝ ወጥቷል። እንግዲህ በቀነ ገደቡ በፍቃዳቸው የማይወጡ ኢትዮጵያውያን ታስረው ወደ አገራቸው እንደሚባረሩም እና በድጋሜ በህጋዊ መንገድ ወደ አሜሪካም እንዳይገቡ የሚል መረጃ ወጥቷል ማለት ነው። እንግዲህ በዚህ አጋጣሚ ራሳቸውን ህይወታቸውን ለመቀየር አሜሪካን የገቡ ሰዎች ያሳዝናሉ። ከዛ ውጭ ግን በኢትዮጵያ ላይ የሚዶልቱ ሰዎች ኢትዮጵያ እንድትጠፋ እለት እለት ከተለያዩ ጠላቶቻችን ጋር የሚሰሩ ሰዎች ግን ይሄ ለነሱ ትልቅ ቅጣት እንደሚሆን እናምናለን ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን የዛሬ የነበሩን አጫጭር ዜናዎች እነዚህን ይመስላሉ። አሁን በቀጥታ ወደ ዕለቱ አጀንዳ የማልፍ ይሆናል። አብራችሁን ቆዩ። እንግዲህ ወደ ዕለቱ አጀንዳዎች ሳልፍ በአሁኑ ሰዓት ኢትዮጵያን በተመለከተ ብዙ አይነት ፍላጎቶች የሚስተዋሉ ሲሆን በሁሉም ፍላጎቶች መርከብ ሆና ልጆቿን ሰብስባ የምትገኘው ኢትዮጵያ ወደ ግራና ወደ ቀኝ እየተጎተተች ትገኛለች። የየቅል ፍላጎት ያላቸው ቡድኖችም በዚህ መርከብ ውስጥ ተሳፍረዋልና እነዚህ ቡድኖች በየፍላጎታቸው ስንመድባቸው 5 አይነት ፍላጎት በኢትዮጵያ ይስተዋላል። የመጀመሪያው ፍላጎት ብለን የምናስበው ኢትዮጵያን ማሻገር የሚፈልግ ቡድን አለ። ሀገሪቱን ማጽናት የሚፈልግ ቡድን አለ። ለኢትዮጵያ ከፍታ አብዝቶ የሚጨነቅ ዕለት ዕለት ታላላቅ ስራዎችን እየሰራ የሚገኝ ቡድን አለ። ይሄ ቡድን የኢትዮጵያ መንግስት ሲሆን በዚህ ቡድን ውስጥ ሌሎች የሚካተቱ ባንዳ ያልሆኑ ኢትዮጵያውያን ናቸው ማለት ነው። እንግዲህ ይሄ ቡድን ኢትዮጵያን ፍላጎት ከፍ ለማድረግ እየሰራ ይገኛል። ኢትዮጵያ ባህር በር እንዲኖራት ይፈልጋል። የማዳበሪያ ፋብሪካ እንዲኖራት ይፈልጋል። የኒውክሌር ፕላንት እንድትገነባ ይፈልጋል። ትልልቅ ግዙፍ ፕሮጀክቶችን እየገነባ የሚገኝ ቡድን ነው። ለኢትዮጵያ የሚመኘው ነገር የተሻለና ኢትዮጵያ ከፍ እንድትል የሚፈልግ ቡድን ነው። ያው በዚህ ቡድን ውስጥ የሚገኘው ራሱ መንግስትና ባንዳ ያልሆኑ ኢትዮጵያውያን ናቸው። ከዛ ውጪ ግን ወደ ሁለተኛው ፍላጎት ስናልፍ እነሱ ስልጣን ካልያዙ በስተቀር ኢትዮጵያ የምትባል ሀገር ኖረች አልኖረች ደንታ የሌላቸው ቡድኖች አሉ። እነዚህ ቡድኖች ባገኙት አጋጣሚ ኢትዮጵያን ለማቆርቆዝ የሚሰሩ ቡድኖች ናቸው ማለት ነው። እነዚህ ቡድኖች ከመርከብ እስከ አውሮፕላን ከኮንዶሚኒየም እስከ ህዳሴው ግድብ ድረስ ብዙ ፕሮጀክቶችን የዘረፉ ሌቦች ናቸው። የኢትዮጵያን መሬቶች ለኤርትራና ለሱዳን የሸጡ፣ የኢትዮጵያን መርከቦች በየመንና በጅቡቲ አሳልፈው የሰጡ፣ የኢትዮጵያን ንብረቶች በሙሉ ደርግ ይጠቀምባቸው የነበሩትን ንብረቶች በሙሉ በኢትዮጵያውያን ስም እንዳይሆኑ አድርገው አብዝተው አርቀው የጣሉና የሸጡ እነዚህ ቡድኖች አሉ ማለት ነው። እነዚህ ቡድኖች ኢትዮጵያ ወደብ እንዲኖራት ከጠየቀች ራሳቸውን ያማቸዋል፣ በሽታቸው ይነሳባቸዋል። እነዚህ ማፊያ ቡድኖች ናቸው። በዚህ ቡድን ውስጥ የሚካተተው ህዋት ነው ማለት ነው። ወደ ሶስተኛው ፍላጎት ስናልፍ ከህዋት የበለጠ በኢትዮጵያ ምድር ዘረኝነቱ እንዲባባስ ኢትዮጵያ የምትባለው ሀገር 3 ወይም 4 ቦታ እንድትከፈል እየሰሩ የሚገኙ ቡድኖችን እናያለን። በዚህ ቡድን ውስጥ እንግዲህ ፋኖና ሸኔ ይገኙበታል ማለት ነው። ፋኖ አማራን ማዋለድ
ሲፈልግ ሸኔ ደግሞ ኦሮሚያ የምትባል ሀገርን ለማዋለድ እየሰሩ ነው ማለት ነው። እነዚህ ቡድኖችን በየተራ ለማየት እንሞክራለን። እንግዲህ መጀመሪያ ላይ የፋኖን ፍላጎት እናያለን። ፋኖ መጀመሪያ አካባቢ ፍላጎቱ አማራ ተጨቁኗል፣ አማራ ነፃ ሲወጣ ኢትዮጵያም ነፃ ትወጣለች የሚል እምነት ነበራቸው። የህወሓት መንግስት የሰራው ህገ መንግስት የአማራን ህዝብ ሲያኮላሽ ሲያስጨንቅ የኖረ ህገ መንግስት ነው። ስለዚህ ይሄ ህገ መንግስት ሊለወጥ ይገባል፣ ባንዲራው ሊቀየር ይገባል። እኛ ያልተሳተፍንባቸው ነገሮች በሙሉ ናቸው በኢትዮጵያ ቤተ መንግስት ውስጥ ሲካሄዱ የነበሩት። ስለዚህ እኛ የተሳተፍንባቸው ነገሮች ሊኖሩ ይገባል ሲል ነበረ ወደ ትግል የገባው። ዞሮ ዞሮ ይሄ ቡድን ከትግል ከጀመረ በኋላ ግን ብዙ ነገሮች ተቀይሯል። መጀመሪያ ትግል የጀመሩበት ሰሞን ላይ አይታችሁ ከሆነ ወሬያቸው በሙሉ 4 ኪሎን መያዝ ነበረ። በሂደት ግን ትግሉ አማራ የሚባል ሀገርን ማዋለድ እንደሆነ እየተሰማ ይገኛል። ያ ብቻ አይደለም፣ የጎንደር እና የሸዋ ፍላጎት የተለያየ ነው። ሌላው ደግሞ የጎጃምና የወሎ ፍላጎት የተለያየ ነው ማለት ነው። እነዚህ 4 ቡድኖች የተለያየ ኢንተረስት ኖሯቸው ነው ወደ ትግል የገቡት ማለት ነው። ከዛ በኋላ ግን ብዙ ነገሮች ተፈጥሯል ማለት ነው። በተለይ በአሁኑ ሰዓት በምሬ ወዳጆና በዘመነ ካሴ የሚመራው ቡድን በቀጥታ ከህወሓት መመሪያ እየተቀበለ የሚገኝ ቡድን ነው ማለት ነው። ይሄ ቡድን ከህወሓት ጋር በፊርማ ደረጃ ብዙ ነገሮችን ተስማምቷል ማለት ነው። አንደኛ ዘመነና ምሬ ወዳጆ ከህወሓት ጋር በጋራ ሆነው ኢትዮጵያ የምትባል ሀገር መፍረስ እንዳለባት፣ ለዚህም ደግሞ የኢትዮጵያ መንግስትን መታገል የሚል ውሳኔ ላይ ደርሰው በጋራ ሆነው ከህወሓት ጋር ሆነው ከህወሓት መመሪያ እየወሰዱ ትግል ጀምረዋል ማለት ነው። በዚህ ውሳኔ ውስጥ ግን የተስማሙት ነገር አለ። ዘመነ ካሴና ምሬ ወዳጆ ከህወሓት ጋር ለመስራት የሰጡት ውል አለ፣ የገቡት ውል አለ ማለት ነው። ያ ምን ይመስላል የሚለውን እንየው። የኢትዮጵያ መንግስትን ካሸነፍን እኛ ከዚህ በፊት ስልጣን ላይ እንደወጣ ነው ወደ ስልጣን መመለስ አንፈልግም። ይሄ በህወሓት በኩል የተነሳ ሐሳቤ ነው። በፋኖ በኩል ደግሞ የተነሳ ሐሳቤ አለ ማለት ነው። ፋኖ ደግሞ ወደ ስልጣን መምጣት ይፈልጋል። ትግራይ ሀገር እንድትሆን ትግራይ መገንጠል አለባት ብሎ ነው የሚያስበው ህወሓት ማለት ነው። ትግራይን ስንገነጥል ግን አንድ ነገር ልትስማሙልን ይገባል። እኛ ማዕከላዊ መንግስቱን ትተን ትግራይን ስንገነጥል እናንተ ወልቃይትን ልትተውልን ይገባል የሚል ሐሳብ አንስተዋል። በዚህም ደግሞ ስምምነት ላይ ደርሰው ምሬ ወዳጆና ዘመነ ካሴ ከህወሓት ጋር በጋራ እየሰሩ ይገኛሉ ማለት ነው። ምንድነው ህወሓት ስልጣን ላይዝ ግን ወልቃይትን ይዞ ሊገነጠል ማለት ነው። የብልጽግና መንግስትን ከጣሉ ደግሞ ፋኖ 4 ኪሎ ሊቆጣጠር ማለት ነው። ማን የሌለችበት ትግራይ የሌለችበትን ኢትዮጵያ ሊቆጣጠር ነው የፈለገው። የመጀመሪያው ስምምነታቸው ይሄ ነው። ሌላኛው ስምምነት ላይ የደረሱት ነገር ተሳክቶልን ሙሉ ለሙሉ የኢትዮጵያ መንግስት ማሸነፍ ካልቻልን ከአማራ ክልልና ከትግራይ ክልል የብልጽግና መንግስት እንዲወጣ በማድረግ ሁለታችንም የየራሳችንን ሀገር መመስረት አለብን የሚል እንድምታ ያለው ስምምነት ላይ ደርሷል ማለት ነው። ሶስተኛ በዚህ ስምምነት ውስጥ የተጠቀሰው ነገር የሻዕቢያ መንግስት አደራዳሪ ሆኖ ተቀምጧል ማለት ነው። በዚህ አደራዳሪ ሆኖ የተቀመጠው የሻዕቢያ መንግስት አቅጣጫም እየሰጠ ይገኛል። ኢሳያስ አፈወርቂ ቡድን በምሬ ወዳጆና በዘመነ ካሴ ለሚመራው ፋኖ አቅጣጫ ይሰጣል ማለት ነው። ለህወሓት አቅጣጫ ይሰጣል ሻዕቢያ ማለት ነው። ይሄ ስምምነት ላይ የተደረሰ ነገር ነው ማለት ነው። ወልቃይትን በተመለከተ በተደጋጋሚ በሚያወጡት መግለጫ ላይ ለአንዲት ቁራሽ መሬት ብለን ትልቁን ቦታ አንተውም የሚል ንግግር እየተናገሩ ይገኛሉ ማለት ነው። ይሄ ደግሞ ከስምምነቱ በኋላ የመጣ እሳቤ ነው ማለት ነው። በዚህ ስምምነት ውስጥ ነው የሚገኙት ማለት ነው። እንግዲህ አራተኛ ፍላጎት በኢትዮጵያ ያላቸው አካላቶች አሉ። እነዚህ አካላቶች የውጭ አካላቶች ሲሆኑ ኢትዮጵያን እንደ ስጋት የሚቆጥሩ አካላቶች ናቸው። በዚህ ውስጥ በዋነኝነት ግብፅና ኤርትራ ያሉበት ሲሆን የግብፅና የኤርትራን ፍላጎት ለማሟላት ደግሞ ሱዳን፣ ሶማሊያና ጅቡቲ ተባባሪ አካል ሆነው በዚህ ኢትዮጵያ ላይ ባለው አራተኛ ፍላጎት ውስጥ የተካተቱ ናቸው ማለት ነው። እነዚህ አካላት በኢትዮጵያ እድገት ላይ ማነቆ ሆኖ የቆሙበት ዋነኛ ምክንያት በአባይ ወንዝና በቀይ ባህር ምክንያት ነው። እንግዲህ ኢትዮጵያ እነዚህን ሁለት ውሃዎች ተጠቅማ ወደ ከፍታ ዘመኗ ከተመለሰች ኤርትራ፣ ሶማሊያና ጅቡቲ ህልውናቸው ያከትማል የሚል ፍርሃት ስላለባቸው ግብፅ ይህንን ፍርሃት ተጠቅማ ከሶማሊያ ከጅቡቲ ጋር እንዲሁም ከኤርትራ ጋር በጋራ እየሰራች ትገኛለች። እነዚህ ሀገራት ለኢትዮጵያ ምቀኛ ሆነው ኢትዮጵያ እንዳታድግ፣ ኢትዮጵያ ከፍ እንዳትል፣ ኢትዮጵያ እንዳታንሰራራ እየሰሩ ያሉ ሀገሮች ናቸው ማለት ነው። ግብፅ በጣም አስቸጋሪ የሆነች ሀገር ናት።
በአፍሪካ ላይ ያላትን የበላይነት እንዳስጠበቀች መቆየት ትፈልጋለች። እድሜ ዘመኗን በአባይ ላይ እሷ ብቻ እየተጠቀመች እንድትቆይ ትፈልጋለች። ስለዚህ እቺ የእድሜ ዘመን የኢትዮጵያ ጠላት በኢትዮጵያ መበለጥን አትሻም። ቅናቷ ከጣሪያ በላይ ሆኖ አይኗ እየቀላ ይገኛል። በተለያየ ቦታ ስትሄድ የኢትዮጵያን ስም እያነሳች ኢትዮጵያን ትከሳለች ማለት ነው ግብጽ። ይሄ አራተኛ ፍላጎት ነው፣ በኢትዮጵያ ያለው አራተኛ ፍላጎት ነው። አምስተኛ ፍላጎት ኦሮሚያ የምትባል ሀገርን ማዋለድ ነው። ይሄ ደግሞ በጃልመሮ የሚመራው ቡድን ነው። ይሄ በጃልመሮ የሚመራው ቡድን ኦሮሚያን ከኢትዮጵያ ገንጥሎ ራሷን የቻለች ሀገር እንድትሆን ማድረግ ፍላጎት ያለው ቡድን ነው ማለት ነው። ሌላ ስድስተኛ ፍላጎት ደግሞ ከስትራቴጂካዊ ዲፕሎማሲያዊ አንጻር የሚታይ ነው። ከኢትዮጵያ ጋር መቆምን የሚፈልጉ የውጭ ኃይሎች ናቸው በዚህ ስድስተኛ ፍላጎት ውስጥ የሚካተቱት ማለት ነው። በዚህ ውስጥ ደግሞ አሜሪካን፣ ፈረንሳይ፣ ቻይና፣ ሩሲያ የመሳሰሉ ታላላቅ ሀገሮች ከኢትዮጵያ ጋር መስራት ይፈልጋሉ። ከኢትዮጵያ መንግስት ጋር አብሮ መሆን ይፈልጋሉ። አሜሪካንና ቻይና፣ አሜሪካንና ሩሲያ ያላቸው ፍላጎት ለየቅል ቢሆንም የኢትዮጵያ መንግስት ጋር ግን በጋራ መስራት ይፈልጋሉ። የኢትዮጵያ መንግስትም እዚህ ላይ ፍጹም ጥንቃቄ ማድረግ አለበት። እነዚህ ሀገራት የተለያየ ፍላጎት፣ የተለያየ አቅም ያላቸው ሀገራቶች ናቸው። ዓለምን ለመግዛት ዓለም ላይ የበላይ ለመሆን እየተንደረደሩ ያሉ ሀገሮች ናቸው። ቻይናም ሆነች አሜሪካም ሆነች ሩሲያ የተለያየ ኢንተረስት አላቸው ከኢትዮጵያ ጋር ማለት ነው። ስለዚህ ኢትዮጵያ ከአሜሪካን ጋር ስትቆም ሩሲያን ማስቀየም የለባትም፣ ከሩሲያ ጋር ስትቆም ቻይናን ማስቀየም የለባትም። ከሶስቱም ሀገራት ጋር የምትሄድበት ዲፕሎማሲያዊ አካሄድ ያስፈልጋታል ማለት ነው። መንግስት በዚህ ሁኔታ ላይ እስካሁን ባለው ሁኔታ እጅግ ጥሩ ስራ እየሰራ ይገኛል። በዚሁ ይቀጥለው ማለት የሚቻለው ማለት ነው። እንግዲህ ወደ ሌላኛው መረጃ ሳልፍ ኤርትራን ነው የምናገኘው። ኢጋድ ባወጣው መግለጫ ላይ ኤርትራ ከአባልነቷ ስትወጣ ምንም ለውጥ ወይም የለውጥ ሐሳብ ሳታቀርብ ነው ሲል ከሷል። ሲጀመር ኢጋድ ራሱ ከኤርትራ የለውጥ ሐሳብ መጠበቁ በጣም ይገርማል። ኤርትራ ማለት እኮ 34 ዓመት ከኢትዮጵያ ተለይታ 100 ዓመት ወደ ኋላ የተመለሰች ሀገር ናት። እንዴት ኢጋድ ከኤርትራ ለውጥን ይጠብቃል? ኤርትራ ለውጥ እኮ አታውቅም። ለውጥ ብታውቅ ኑሮ እኮ ከኢትዮጵያ ስትገነጠል መሆን ትፈልግ የነበረችው ሲንጋፖርን ነው። እንኳን ሲንጋፖርን ለመሆን በነበረችበት ላይ እኮ ስቴብል አድርጋ መቆየት አልቻለችም። ኤርትራ ማለት ለውጥን የምትፈራ ነው። ለውጥን የምታንቋሽሽ ነው። ለውጥን የማትወድ ሀገር ናት። ለዚህ ደግሞ ዋነኛው ተጠያቂ ኢሳያስ አፈወርቂ ነው። ኢሳያስ አፈወርቂ ለውጥ ለሱ ጦርነት ነው። ከጦርነት ውጪ ምንም ነገር የሚያውቀው ነገር የለም። ኤርትራ የምትመራው በወዲ አፎም እንደሆነ እንዴት ይረሳል ኢጋድ? ወዲ አፎም እኮ ከነበረው ፈቀቅ ማለት የማይወድ በትናንትናው ብቻ ሳይሆን በዘመን ጅማሮ እሳቤ ላይ የሚገኝ ሰው ነው። ኢሳያስ ማለት የሽብር እንጂ የለውጥ አምባሳደር መሆን የማይችል ግለሰብ ነው። ኢሳያስ የነበረን ሁሉ ያጠፋል እንጂ አዲስ ነገር መስራት አያውቅም። ኢሳያስ ማለት አይኖቹም ሆነ ሰውነቱ ከጦርነት ውጪ ለሰላም ያልተማረኩ ነው። ከዚህ ውጪ ምንም አያውቅም። ሰላም የሚባል አያውቅም። እረፍት የሚባል አያውቅም። ብጥብጥ ብቻ ነው የሚያውቀው። ቀጠናውን መበጥበጥ ብቻ ነው የሚያውቀው። በጋራ ማደግ፣ በጋራ መለወጥ የሚባል እሳቤ የለውም። የነበረውን የሚዘጋ ነው። አንድ ኢትዮጵያ የሰራችው ዩኒቨርሲቲ ቢኖር እሱንም ዘግቶታል ኢሳያስ አፈወርቂ ማለት ነው። ኢሳያስ አፈወርቂ ለውጥ የሚወድ ስላልሆነ የለውጥ ሐሳብ ለኢጋድ ያቀርባል ብሎ ኢጋዶች ማሰባቸው በራሱ ስህተት ነው። በዚህ አጋጣሚ ብዙ ሀገራት ከኢጋድ ሊወጡ እንደሚችሉ መታሰብ መቻል አለበት። ነገሮችን ሰፋ ብለን ማየት መቻል አለብን። ይሄንን ኢጋድ የተባለውን ቡድን በአሁን ሰዓት እየመራች ያለችው ኢትዮጵያ እንደሆነች ነው የሚታሰበው። ስለዚህ ኢትዮጵያ ደግሞ ኢጋድን እንደፈለገች እያደረገች ነው ብለው ስለሚያስቡ በግብፅ የሚመሩት እነ ሱዳን፣ ጅቡቲ፣ ሶማሊያ ነገ የኤርትራን ፈለግ ሊከተሉ ይችላል። ሊገርመን አይገባም። ምክንያቱም እነዚህ ሀገራት በአሁን ሰዓት የኢትዮጵያ ጠላቶች ናቸው። ኢትዮጵያን የማይወዱ ናቸው። ኢትዮጵያን የማይወዱት ፍርሃታቸው ነው እንዳይወዱ ያደረጓት። ኢትዮጵያ የማይወደድ ነገር ኖሯት አይደለም። አብረን እንደግ፣ አብረን እንለውጥ ብላ ነው የምታስበው ኢትዮጵያ። ግን ያንን አይፈልጉም። የኢትዮጵያ ከፍታ ውስጥ የነሱ ማነስ እንዳለ ያስባሉ። አብረን ብናድግ ኢትዮጵያ ሰርቫይቭ አድርጋ ሁሉን ነገር ከተቆጣጠረች እኛ እንደ ሀገር ሰርቫይቭ አድርገን አንቀጥልም ብለው ስለሚያስቡ ኦልዌይስ ለኢትዮጵያ እንቅፋት ነው የሚያበጁት ማለት ነው እነዚህ ሀገራት ማለት። ስለዚህ ኢትዮጵያ ባለችበት ህብረት ውስጥ ሁሉ ላይሳተፉ ይችላሉ። በዚህ አጋጣሚ ኤርትራ
የምጠይቃት የአፍሪካ ህብረትንም ለቃ ብትወጣ ጥሩ ነው። ምንም ጥቅም የላትም እኮ ኖረች አልኖረች የኤርትራ እዛ ውስጥ መኖር ለአፍሪካ ህብረትም የሚሰጠው አንዳች ፋይዳ የለም፣ የሚጠቅመው ነገር የለም። ኢሳያስ በዛች ሀገር እስካለ ድረስ ምንም አይነት የለውጥ እሳቤ ሊመጣ አይችልም። ለውጥን አያውቅም ኢሳያስ አፈወርቂ ለከፈለ ሁሉ ወታደሮቹን የሚልክ ነው። በሱዳን ወታደሮቹን አስፍሯል። በሶማሊያ ወታደሮቹን አስገብቶ ያውቃል። በጅቡቲ ወታደሮቹን አስገብቶ ያውቃል። በኢትዮጵያ ውስጥ ወታደሮቹን አስገብቶ ያውቃል። የማይገባበት ቀዳዳ የለም። ጦርነት አለ ከተባለ የመጀመሪያው ግንባር ቀደም ተጠቃሚ ወይም ግንባር ቀደም ደራሽ ሆኖ የሚገኘው ኢሳያስ አፈወርቂ ነው። ኢሳያስ አፈወርቂ ከጦርነት ውጪ ምንም አይነት ነገር የማይፈልግ ነው ማለት ነው። ወደ ሌላው መረጃ ሳልፍ የአማራ ፋኖ በጎጃም ያወጣውን መግለጫ የምንመለከት ይሆናል። እንግዲህ ይሄ መግለጫ በአንድ ወር ውስጥ ለ8ኛ ጊዜ የወጣ መግለጫ ነው። በተለያየ ጊዜ የተለያየ ሐሳብ ያለው መግለጫ እያወጣ የሚገኘው የአማራ ፋኖ በጎጃም ዛሬ ባወጣው መግለጫ ላይ ህወሓት እና ብልጽግና ኢትዮጵያን ለመገንጠል እየሰሩ ነው የሚል ክስ ይዞ ወጥቷል ማለት ነው። እነዚህ ሁለቱ ቡድኖች በጋራ ሲሰሩ ቆይቷል። ዛሬ ደግሞ ይዞት የወጡት መግለጫ የሚገርም ነገር ነው። እስከዛሬ የብልጽግና መንግስትን ቢተቹ አይገርመንም። አሁን ደግሞ ህወሓትን የሚተች መግለጫ ይዘው ወጥቷል ማለት ነው። ሊያውም ከአማራ ፋኖ በጎጃም ነው እንዲህ አይነት መግለጫ የወጣው። ለምን ይሄ መግለጫ ወጣ የሚለውን ነገር በደንብ እያየን እንሄዳለን። የአማራ ፋኖ በጎጃም አምኖበት ነው ወይ ይሄንን መግለጫ የሰጠው የሚለውን ነገር ራሱ በደንብ መመራመር አለብን። አምኖበት አይደለም። ማህበረሰቡ ይሄንን ቡድን እየገፋው እየተወው ሲመጣ ለምን ከህወሓት ጋር ትሰራላችሁ የሚል ጥያቄዎች በተደጋጋሚ ሲያነሳባቸው አሁን ምን አደረጉ? ብልጽግናንም ህወሓትንም የሚሰድብ መግለጫ ይዘው ወጡ። ነገር ግን በስራቸው በሂደታቸው ግን ከህወሓት ጋር በጋራ እየሰሩ እንደሆነ ብዙ ማስረጃዎችን ማምጣት እንችላለን። አሁንም አብረው እየሰሩ ትናንትና የተለያዩ አደረጃጀቶችን እንደ አዲስ አደረጃጀቶችን ሰርተው ለህወሓት ነው የላኩት። ህወሓት ነው የሚያጸድቀው እኮ የአማራ ፋኖ በጎጃም አጠቃላይ በፋኖ ሂደት ውስጥ ያሉትን እያንዳንዱ አደረጃጀቶች ለህወሓት ቀርበው በህወሓት ጸድቀው ነው የሚመለሱት። ህወሓት ካላጸደቀ እዛ ውስጥ ይሄ ከሌ ይውጣ ካለ ህወሓት ይወጣል ማለት ነው። ግን ዛሬ ላይ በመግለጫቸው ፋኖ ምን አድርጓል? የብልጽግና መንግስትንና የህወሓትን የሚሰድብ መግለጫ ይዞ ወጥቷል። በመጀመሪያ ደረጃ የአማራ ፋኖ በጎጃም ከህወሓት ጋር ያው የሰራ እንደሆነ ኦብቪየስሊ የሚታወቅ ነገር ነው። መካሰሳቸው እዚህ ደረጃም መድረሳቸው ይገርመኛል። ያው ህዝቡ ስለነቃባቸው ነው እዚህ ደረጃ የደረሱት ማለት ነው። የአማራ ክልል የሚገኝ ማህበረሰብ በአጠቃላይ በፋኖ ተስፋ ቆርጧል በአሁኑ ሰዓት ማለት ነው። ኢቭን ኢፍ ከተለያዩ ቦታ ታጣቂዎቹ ሳይቀር በፋኖ አደረጃጀት ተስፋ ቆርጠው ለመንግስት እጃቸውን እየሰጡ ነው ያሉት። ይሄ እጅግ በጣም ለፋኖ አመራሮች አስደንግጧል። ስለዚህ እቺን ነገር መቀየር ይፈልጋሉ። ለዛ ነው እቺን መግለጫ ያወጡት። ወደው አይምሰላችሁ፣ የእውነት ከልባቸው ተለውጠው አይምሰላችሁ። ግን እጅ ያልሰጡ በዳይላማ ውስጥ የሚገኙ ታጣቂዎች እዛ ውስጥ ቴብል አድርገው እንዲቆዩ እቺን መግለጫ አወጡ። ማህበረሰቡ እንደ አዲስ አይ ፋኖ ተለውጧል ብሎ እንዲያስብ የሚገልጽ መረጃ ይዘው ወጡ ማለት ነው። የሚገርማችሁ ፋኖ ብዙ ነገሮችን ከህወሓት ኮፒ እያደረገ ነው። ህወሓት በተደጋጋሚ መግለጫ በማውጣት የሚታወቅ ቡድን ነው። ላለፉት 7 ዓመታት ብቻ ወደ 2100 መግለጫዎችን አውጥቷል። በ7 ዓመታት ውስጥ ማለት ነው። ይሄ ማለት በወር ውስጥ 25 መግለጫዎችን ሲያወጣ ቆይቷል ማለት ነው። ህወሓት ማለት ነው። አሁን ደግሞ ፋኖ እንደዚያ ሆኗል። እንግዲህ አስቡት፣ በዚህ ወር ብቻ 8ኛ መግለጫ አውጥቷል። በእነዚህ 8 መግለጫዎች ውስጥ የተለያዩ ግራ የሚጋቡ ሐሳቦችን አንስቷል ማለት ነው። ለምንድነው ይሄ በመግለጫ ጋጋታ ለውጥ የሚመጣ መስሎት ነው ወይ ፋኖ ይሄንን እያደረገ ያለው? በመግለጫ ምክንያት ወደ 4 ኪሎ የሚገቡ መስሏቸው ነው ወይ? መግለጫ በማብዛት ህወሓትን የሚያክል የለም። ህወሓት አልተሳካለትም። የፌዴራል መንግስቱ ሲተነፍሱላ ለተነፈሰው ሁሉ ሳይቀር መግለጫ ሲያወጣ ቆይቷል ህወሓት ማለት ነው። ገና ለገና እንዲህ ሊል ይችላል ብሎ አስቦ ራሱ መግለጫ ያወጣል ህወሓት ማለት ነው። አሁን የአማራ ፋኖ በጎጃም ያነሳውን መግለጫ እነግራቸዋለሁ። መግለጫው ሲጀምር ኢትዮጵያ ባለብዙ ማንነት መሆኗ ይገልጻል።
ከዚያ የብልጽግና መንግስት አዲስ ሀገር ለማዋለድ እየሰራ እንደሆነም ይናገራል። ከዚያ የአባዱላንና የጀነራል ባጫን እንዲሁም የክንፈ ዳኘውን ስም በማንሳት እነዚህ ሶስት ሰዎች ኢትዮጵያ ተገነጣጥላ የየድርሻችንን ይዘን እንሂድ እያሉ ይገኛል የሚል ሐሳብ ያለውን መግለጫ አስቀምጧል ሲጀምር ማለት ነው። እዚህ ጋር አንድ ነገሮችን መንገር ስላለብኝ መግለጫውን ላቆየውና አንዳንድ ነገሮችን ልጨምርላችሁ። እዚህ ጋር ትናንትና አባዱላ አንድ ንግግር ተናግረው ነበረ። ከዛ በፊት ደግሞ አምባሳደር ጀነራል ባጫ በተደጋጋሚ የሚናገሩት ንግግር አለ። እነዚህ ሁለቱ ሰዎች በአሁኑ ሰዓት ኢትዮጵያን ለማሻገር እየሰሩ ያሉ ሰዎች ናቸው። ከኢትዮጵያ መንግስት ጋር በጋራ ሆነው ኢትዮጵያ የሚገባትን ነገር ሁሉ እየጠየቀች መቆየት እንዳለባት ያመኑ ሰዎች ናቸው። ትናንትና አባዱላ ሌላ ስራ ሰርተው ነበር ሊሆን ይችላል፣ ዛሬ ተለውጠው ሊሆን ይችላል። እነዚህ ሁለቱ ሰዎች ኢትዮጵያ የቀይ ባህርን እንድታገኝ ከሚፈልጉ ኢትዮጵያን ሰዎች መካከል ግንባር ቀደሞች ናቸው። እንደውም አባዱላ ገመዳ ትናንትና በሰጡት ሐሳብ ላይ አሰብ የኤርትራ ሆኖ አያውቅም፣ አሰብ የወሎ ክፍለ ሀገር ናት ሲሉ ተናገሩ። ይህንን ሐሳብ ወስደው የፋኖ አባላትና አንዳንድ አሰብ ኢትዮጵያን እንዳታገኝ የሚፈልጉ አካላት ምን አሉ መሰላችሁ? አባዱላ ይህንን ንግግር የተናገረበት ዋነኛው ምክንያት አሰብ የወሎ ክፍለ ሀገር ናት ያለበት ዋነኛው ምክንያት አሰብ ስትመለስ በወሎ ስር ትሆናለች፣ ወሎ ደግሞ ኦሮሚያ ሊወስዳት እያሰፈሰፈ ያለች መሬት ናት። ስለዚህ ታላቋን ኦሮሚያ ለመገንባት ነው አሰብን እየጠየቁ ያሉት የሚል ሐሳብ ይዘው መጡ። ትናንትና እነዚህ ሰዎች ምን ይሉ ነበረ? የአማራ ፋኖ በጎጃምን ከሚመሩ አመራሮች መካከል አስረስ ማረ ዳምጤ የተባለው ግለሰብ ምን ሲል ነበረ? ጠቅላይ ሚኒስትር ዶክተር አብይ አህመድ አሰብን የጠየቀው ለኢትዮጵያ ፍላጎት ሳይሆን ለተባበሩት አረብ ኤሚሬቶች ፍላጎት ነው ሲል ነበር። ይህንን ንግግር ሀብታሙ አያሌውም ሲናገረው ነበረ። ዛሬ ደግሞ እነዚሁ ሰዎች ተቀይረው ምን እያሉ መሰላችሁ? አሰብን አባዱላ የተናገረበት ምክንያት የወሎ ነው ያለበት ምክንያት ሀብታሙ አያሌውም ነው ያለው፣ አስረስ ማረ ዳምጤም ነው ያለው። እነዚህ ሰዎች ተናበው ነው የሚሰሩት። ኦሮሚያ የምትባልን ሀገር ማዋለድ ይፈልጋሉ። ለዛች ሀገር ደግሞ ወደብ ያስፈልጋታል። ያቺ ወደብ የማን ትሆናለች? አሰብ ትሆናለች። ማንን ይዘው? የማይመስል ነገር እኮ ነው። አንዳንዴ እውነትን መናገር የማይቻልበት ሀገር ላይ ደረጃ ተደርሷል። ትናንትና የአሰብ በወሎ ክፍለ ሀገር ነበረች እኮ፣ የወሎ አውራጃ ክፍለ ሀገር ውስጥ ነበረች እኮ። በኋላ አሰብ ራሷንም ችላ ራስ ገዞና ቆይታለች እኮ። ስለዚህ ይሄ እኮ የኢትዮጵያ ታሪክ ነው። የኢትዮጵያን ታሪክ አንስተን እንዲህ ብለን ስንናገር ኖ ይህንን ያላችሁት ለዚህ ነው የሚል ነገር ይመጣል ማለት ነው። ስለዚህ አባዱላ ገመዳ ኢትዮጵያ ለመገንጠል እየሰራ ያለ ቡድን ውስጥ ያለ ሰው ሳይሆን ኢትዮጵያን ለማሻገር እየሰራ ያለ ቡድን ያለ ሰው ነው ማለት ነው። ሌላ ጀነራል ባጫ ደበሌን የተመለከተ ያነሱት ሐሳብ ነው። ጀነራል ባጫ ደበሌ እንደውም በተደጋጋሚ አንድ ነገር ይናገራሉ። ኢትዮጵያ ወደብ በማጣቷ በጣም በተደጋጋሚ ሲቆጭ ይታያል። እኛ አሰብን የምንጠይቀው አሰብ የኛ ስለሆነ ነው። ምጽዋን፣ አዱሊስን፣ ዘይላን፣ በርበራን አልጠየቅንም። አሰብን ግን የምንጠይቀው የኛ ስለሆነ ነው፣ በግብ ስለተወሰደብን ነው እያለ በተደጋጋሚ ይናገራል። አሁን ደግሞ ጀነራል ባጫ ደበሌ የተናገሩት ንግግር አለ። ኤርትራውያን ሞኝ መሆን የለባቸውም፣ ከኢትዮጵያ ጋር አሰብን በጋራ ተጠቅመው ማደግ ይችላሉ የሚል ሐሳብ ተናገሩ። እነዚህ ሰዎች አስቧቸው፣ ኦሮሚያ የምትባል ሀገርን ማዋለድ ሳይሆን ፍላጎታቸው ኢትዮጵያን ወደ ነበረችበት ከፍታ መመለስ ነው። ግን እነዚህ መንደሬ የሆኑ እሳቤ ውስጥ ያሉ ሰዎች ማህበረሰቡን ከነሱ ጎን ለማሰለፍ ማህበረሰቡን እያታለሉ እያጭበረበሩ እንዲህ አይነት ያልተወራ ወሬውን እየቀየሩ እያቀረቡ ይገኛሉ ማለት ነው። እውነትን እንኳን እንዳንናገር እውነት የሆነውን ነገር ለኢትዮጵያውያን እንዳንገልጽ ማሸማቀቂያዎች እየተደረጉ ነው። ይህቺ ማሸማቀቂያ ምንድነት? ኦሮሚያ የምትባል ሀገር ልትፈጠር ነው። ትናንትና የኢትዮጵያ ሕዝብ ወደ አሰብ እንዳይሄድ ለውጊያ ብሎ ምክንያቱም ይሄ የኦዴድ አጀንዳ ነው ሲሉ ነበር። እነዚህ ትልቅ ባንዳዎች ናቸው።
የእውነት በአማራ ማህፀን ውስጥ እነዚህ ሰዎች መፈጠራቸው ያሳዝናል። አማራ ለኢትዮጵያ ግንባሩን የሚሰጥ በኢትዮጵያዊነቱ የማይደራደር ስለ ኢትዮጵያዊነቱ ምንም ልትልለት የማይገባው ማህበረሰብ ቢኖር አማራ ነው። ከዚህ ማህፀን መውጣታቸው ያሳፍራል እነዚህ ሰዎች ማለት ነው። እንደውም በመግለጫቸው ውስጥ ከተካተቱት ስም መካከል የጀነራል ክንፈ ትክክል ነው። ትግራይ በኢትዮጵያ መንግስት ውስጥ ሆና ባሪያ ሆና ከምትኖር እንደ ኤርትራ ነፃ ሀገር መሆን ይገባታል ብለው ተናግረዋል። እነሱ ከድሮም የነበራቸው ሐሳብ ያለ ትግራይ የምትባል ሀገርን ማዋለድ ይፈልጋሉ። ጀነራል ክንፈ የተናገሩት ንግግር ትክክል ነው። በጀነራል ባጫ ደበሌና በአባዱላ ላይ ግን የተነሳው ክስ ውሸት ነው፣ ስህተት ነው። እንዲህ አይነትም እንድምታ አልተፈጠረም ማለት ነው። ይሄ በደንብ ሊታይ ይገባል ማለት ነው። ፋኖ በመግለጫው ላይ ያተኮረባቸውን 6 ነጥቦች ልንገራችሁ። የመጀመሪያው መገንጠል በህገ መንግስቱ ተጽፎ የተፈቀደ መብት እንደሆነ ገልጿል። አዎ ይሄ በኢትዮጵያ መንግስት ውስጥ አለ፣ የሚካድ አይደለም። አንቀጽ 39 ግን እንዲሁ ቀላል አይደለም። ስለፈለክ መገንጠል የምትችልበት አካሄድ የለም። አትዘኢንድ መፈረም ያለበት አካል አለ። ያ አካል እስካልፈረመ ድረስ አትገነጠልም። ልትወድ ትችላለህ፣ ልታፈቅር ትችላለህ፣ መለየት ልፈልግ ትችላለህ፣ ብቻዬን ነው እኛ ሀገር ልሁን ማለት ትችላለህ። እሱ መብት ነው። ስለፈለክ ግን አይሆንም፣ ሂደት አለው። ስለዚህ ይሄ መብት ስላላቸው እኛ አማራ እንጠንቀቅ፣ ኦሮሚያ የምትባል ሀገር ሊያዋልዱ ነው፣ አይችሉም። ማንም ሰው ከኢትዮጵያ እንዲሁ በቀላሉ መገንጠል አይችልም፣ የትኛውም ክልል ማለት ነው። ስለፈለክ የሚሆን ነገር አይደለም። ሁለተኛው የሀገሪቱን የግዛት ምስረታ ወይም ስቴት ፎርሜሽን ገና አልተጠናቀቀም። ያ ማለት የብልጽግና መንግስት ከአማራ ክልል ላይ መሬት ይወስዳል፣ ከሆነ ክልል ላይ መሬት ይወስዳል የሚል እንድምታ ያለው እሳቤ ነው ያስቀመጡት። ይሄ በማህበረሰብ መካከል መተማመን እንዳይኖር ለማድረግ የተፈጠረች ነው። የአማራን ህዝብ በስሜት አሁንም ለማነሳሳት የተፈጠረች የገባች ቃል ናት። ሶስተኛው የመገንጠል መብት የፈቀዱ ቡድኖች አሁንም ከፊት ሆነው ፖለቲካውን እየመሩት ነው ሲል በመግለጫው ላይ ያስቀምጧል። ሲጀመር አሁን በስልጣን ላይ ያለው መንግስት አብዝቶ ስለ ኢትዮጵያ የሚጨነቅ፣ ኢትዮጵያን ከራሱ በላይ የሚወድ፣ ስለ ኢትዮጵያዊነቱ አንገቱን የሚሰጥ አካል ነው። ስለዚህ እናንተ እንደምትሉት የመገንጠል መብትን የፈቀደ መንግስት አይደለም በዛ ቦታ ላይ ያለው። ህዋቶች ነው ያንን መብት የሰሩት፣ ህዋቶች ነው ያንን አንቀጽ ክሬት ያደረጉት። አዎ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዋት ውስጥ ያደገ ነው፣ ግን ለውጥ ፈላጊ ነው። አንዳንድ ጊዜ እኮ የእናት ሆድ ዥንጉርጉር ነው ሲባል ሰምታችሁ አታውቁም ወይ? ከአንድ ማህፀን የወጡ ህፃናት አንዱ ሌባ፣ አንዱ ዲያቆን፣ አንዱ ፓስተር፣ አንዱ አጭበርባሪ ሊሆን ይችላል። ይሄ እናት ሆድ ነው። ስለዚህ ያ ህዋት የሚባል ድርጅት እንደ እናት ሆድ ማየት ነው። እንደነ ዶክተር አብይ አህመድ ለኢትዮጵያ አንገታቸውን የሚሰጡ ሰዎችን አፍርቷል። ደግሞ እንደ ክንፈ አይነቱ ደግሞ የመገንጠል መብትን ይዞ ሙጭጭ ብሎ ያለ ሰው አፍርቷል። በቃ ይሄ የእናት ሆድ ዥንጉርጉር ነው። ምንም ልናደርገው አንችልም። እንደውም ይሄ መንግስት ስለ ኢትዮጵያ ከማሰብ አልፎ ለአማራ እጅግ በጣም የሚጨነቅ መንግስት ነው። ላለፉት 70 ዓመታት እና 80 ዓመታት በአማራ ክልል ያልተሰሩ ትልልቅ ፕሮጀክቶችን እየገነባ ያለ መንግስት ነው። በዚህ ደረጃ ልናየው ይገባል ማለት ነው። አሁን ላይ እንደውም የአማራ ፋኖ በጎጃም ከህዋት ጋር ተስማምቶ እኮ እየሰራ ያለ ነው። ለመገንጠል ከብልጽግና ይልቅ የአማራ ፋኖ በጎጃም ይፈልጋል። አማራ የምትባል ሀገር እንድትወለድ ይፈልጋል። ለምን ይዋሻል ማለት ነው። አራተኛ በኢትዮጵያ ፖለቲካ ውስጥ ያሉ ፖለቲከኞች የአማራን ርስትና አጽመ ርስት መውረር እንደ ፖለቲካ ፕሮግራምና ግብ የሚቆጥሩ ናቸው የሚል ሐሳብ ያለው መግለጫ አስቀምጧል። እውነት ለመናገር የአማራ ክልል እኮ ላለፉት 29 ዓመታት ሙሉ ሲንገበገብበት የነበረውን የወልቃይት ጠገዴ መሬት ያገኙት ባለፉት 5 ዓመታት ነው። ይሄ እንዴት ይረሳል? ግን የአማራ ፋኖ አሁን ይሄንን ቦታ እኮ ለህዋት አሳልፎ ለመስጠት እየተደራደረ ያለ ቡድን ነው። ብልጽግና ለአማራ ይሄን ሲሰራ ራሱ የአማራ ህልውና እከላከላለሁ የሚል ቡድን ምን እያደረገ ነው? ወልቃይትን አሳልፎ ለመስጠት እየተደራደረ ነው። ስለዚህ ማንም የአማራን
ርስትና አጽመ ርስት ለመውረር እየሰራ ያለ አካል የለም። ይህ ውሸት ነው። በአምስተኝነት ያስቀመጡት ሁሉም ያበቡት ወይም ፍሎሪሽ ያደረጉት ይላል። በአማራ ውድቀት ላይ ነው። ይሄ ከባድ አደገኛ አባባል ነው። የትኛውም ብሔር አማራን ለመጣል ሰርቶ አያውቅም። የትኛውም ብሔር በአማራ መውደቅ ላይ ያበበ የለም። ይህ አባባል አብሮ አያናኑርም። በማናለብኝነት በግብታዊነት ተነስቶ የሚነገር ንግግር አንዳንዴ ህዝብን ከህዝብ ያጣላል። እንደዚህ አይነት ንግግሮች ጥንቃቄ ይፈልጋሉ። አማራ ጠፍቷል፣ ደቋል፣ በዚህ ውስጥም ያበቡ ቡድኖች አሉ ብሎ ውሸትን እውነት አድርጎ ለማውራት መሞከር ተገቢ አይደለም። ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ያበቡት በአማራ መጥፋት ላይ ነው ብሎ መናገር ነውር ነው፣ ውሸት ነው። የትኛውም ብሔር የአማራን ህዝብ ለማጥፋት ተነስቶ አያውቅም። እንደ ቡድን የጥቂት ሰዎች ስብስብ የሆነው ህወሓት ይህንን ነገር ለማድረግ ሞክሮ ሊሆን ይችላል። ይሄ የትግራይን ህዝብ የሚወክል አይደለም። የአማራን ህዝብ ለማጥፋት ኦሮሞ አልሰራም፣ ሶማሌ አልሰራም፣ ሌላውም ደቡቡም አልሰራም። አብረው ነው እያበቡ ያሉት። እንደዚህ አይነት ንግግሮች ሆን ብለው የአማራን ህዝብ ወደ ስሜት ውስጥ ለመክተት የሚደረግ ጥረት ነው። እንደዚህ አይነት መግለጫዎች እጅግ በጣም ጥንቃቄ ሊገባቸው ይገባል። አንዳንድ ጊዜ ሌላ ክልል ውስጥ የሚኖሩ የአማራ ተወላጆች እንዴት ነው እየኖሩ ያሉት ብሎ ማሰብ መቻል አለብን። ይሄ ዝም ብለን በሰላም ወጥቶ የሚገባውን በሰላም ወጥቶ ሰርቶ የሚመጣውን ምንም የማያውቀውን ተባብሮ የሚኖረውን ህዝብ ለማባላት ስራ ባሰሩ ጥሩ። እንዴት ሁሉም ይባላል? በኢትዮጵያ ውስጥ ያለው ህዝብ በሙሉ የአማራን ህዝብ ሊያጠፋ ነው የተነሳው፣ በሱ በአማራ ማጥፋት ላይ ነው ፍሎሪሽ ያደረገው ብሎ መናገር ስህተት ነው። በስድስተኝነት ያነሱት ሐሳብ ሁሉም ከብሔራዊነት ይልቅ የመደብና የብሔር ጥቅም ለማስጠበቅ የተደራጁ ናቸው ይላል። እውነት እንነጋገር ከተባለ እኮ የአማራ ፋኖ ነው እኮ አሁን ዘረኛ እየሆነ ያለው። ትናንትና ከምናቃት ከትልቋ ኢትዮጵያ ውስጥ ወርዶ ዝቅ ብሎ በእንደዚህ አይነት ተልካሻ ነገር ውስጥ የተገኘው የአማራ ፋኖ በጎጃም ነው። ይሄ አይገባም፣ ይሆናል ተብሎ የማይታሰብ ነገር እኮ ነው እየሆነ ያለው። ይሄ ለአማራ ህዝብ የማይመጥን ነው። የአማራ ህዝብም እንደዚህ አይነት ሐሳብ የለውም። እንደውም ይሄ ቡድን የአማራን ህዝብ እያሰቃየ ያለ ቡድን ነው። የአማራ ህዝብ ስቃይ በሙሉ ምንጩ ከዚህ ቡድን ነው፣ ከሌላም የሚመጣ አይደለም። በመጨረሻም ለአማራ ህዝብ ብለው ያስተላለፉት ሐሳብን ነግራቸዋለሁ። ይህ ሐሳብ እጅግ በጣም የሚገርም ሐሳብ ነው። የአባቶችን ርስት በደም ታጠራለህ ወይንስ ዳር ቆመ ነፃ አውጪህን ፋኖን እየረገምክ ትኖራለህ? ያ ብቻ አይደለም፣ ፋኖን እየረገምክ ሀገር አልባ ሆነ ትቀራለህ ወይ? ምርጫው ያንተ ነው ይላል። አስቡት። የአባቶችን ርስት በደም ታጠራለህ ወይስ ዳር ቆመ ነፃ የሚያወጣህን ፋኖ ትረግማለህ? ማን ነው የአማራን ህዝብ ነፃ እያወጣ አደረገው? በመጀመሪያ የአማራ ህዝብ ምን አይነት ጭቁንነት ደርሶበታል? ሜት ጋር የታሰረው? እውነት እንነጋገር ከተባለ ማን ነው የአማራን ህዝብ እየበደለ ያለው? መንግስት ነው? ፋኖ ነው? ይሄ እኮ ምንም ማውራት የማይጠበቅብን ሐላል የሚገኝ ፊት ለፊት የሚታወቅ እውነት ነው። መንግስት ለአማራ ክልል ያለውና ፋኖ በአማራ ህዝብ ላይ ያደረሰ ያለውን መከራና ስቃይ ራሳቸው የአማራ ተወላጆች ይናገራሉ። ግን እዚህ ሐሳብ ላይ ሁለት ነገሮችን ማንሳት ፈልጋለሁ። አንደኛ፣ በደም የምታስመልሰው ርስት ምንድነው? ኢትዮጵያ ውስጥ ያለው መሬት የሁሉም ኢትዮጵያዊ አይደለም ወይ? ኦኬ፣ የብሔር ብሔረሰቦች አደረጃጀቶች አሉ እና የትኛውን መሬት ከየትኛው ብሔር ላይ ለመውሰድ ነው የታሰበው? ይሄ የት ድረስ ያደርሰናል? አንዳንድ ነገሮች ማወቅ ያለብን ጉዳይ ዛሬ ላይ ጉልበት ስላለን ልንቀማው የምንችለው መሬት ልንቀማ የምናስበው መሬት ነገ ከነጎዲያ ጉልበት ስናጣ የቀማነው ማህበረሰብ መልሶ ይቀማናል። ይሄ ሰላም አያመጣም። ጦርነት በየትም መልኩ ጉልበት በየትም መልኩ ሰላም አያመጣም። ሰላም የሚመጣው በንግግር ነው፣ በፍቅር ነው። ዘለቄታዊ መፍትሄ የሚመጣው የተወሰዱ መሬቶች ካሉ
በንግግር መፍታት ነው የሚሻለው። አይ ብለ ዛሬ ጉልበት ስላለ ተነስተህ ሄደ ተወር ይሆናል። ነገ ከነጎዲያ እነዛ የተወረሩ መሬቶች ላይ የሚወለዱ የዛ ህዝብ ማንነት ያላቸው መልሰው ይወራሉ። ይሄ የትም አያደራርስም። ስለዚህ ነገሮች በዘለቄታዊ መፍትሄ ይዘው እንዲመጡ መታሰብ መቻል አለበት። ሌላኛው ሁለተኛ ማንሳት የምፈልገው ሐሳብ ቢኖር ትናንትና ምንም ያልተደረገው የአማራ ህዝብ መከራ በዝቶበካል፣ ተነስ ይሄ መንግስት ሊያጠፋ ነው ብለው ወደ ጫካ ካስገቡ በኋላ መንግስት ምንም ሳያደርግ በመንግስት ላይ ህዝቡን ካስነሱ በኋላ እነሱ ጭራቅ ሆነው በስሜት ነርተው ጫካ የከተቱትን ወጣት እየበሉ ይገኛሉ። አሁን ሁሉም ሲነቃባቸው መሬት ሊወሰድ ነው፣ ይህንን መሬትን በደም ታስመልሳለህ ወይስ ሀገር አልባ ሆነ ትኖራለህ ወይ የሚል የመቀስቀሻ ሐሳብ ይዘው መጡ ማለት ነው። እጅግ አስገራሚ ነው። እንዴት ረሳችሁት? መነሻችሁ ላይ እኮ የአማራ ህዝብ በእውነትና በፍትህ እጦት የተሰቃየው ህዝብ ነው። ይህንን ህዝብ ሰላሙን ለማምጣት ወደ ጫካ መግባት አለብን፣ በንግግር የሚሆን አይደለም ብላችሁ ነፍጥ ይዛችሁ ጫካ ገባችሁ። ከዛስ ምን አደረጋችሁ? በጫካ ስልጣን መግባባት አቃታችሁ። ሆዳምነታችሁ ስለበለጠባችሁ፣ ስግብግብነታችሁ ስለበለጠባችሁ ምንም ሳያውቅ እናንተን አምኖ ጫካ ድረስ የተከተላችሁን ወጣት ውድ ህይወት ካስገበራችሁ በኋላ እናንተ እርስ በርሳችሁ መግባባት አቅቷችሁ ጦር ተማዘዛችሁ። ምንም የማያውቁ ንጹሃን እናቶች ወልደው ስላሳደጓችሁ፣ ስላጠቧችሁ፣ ስላበሏችሁ፣ ስላጠጧችሁ ገደላችኋቸው። በጫካ ስልጣን ነው ይሄንን ያደረጋችሁት። ከሆነች ቦታ እንኳን መሬት አልያዛችሁም እኮ የሆነ በዱር ገደል ውስጥ ተሽሎክሉካችሁ እየኖራችሁ እናቶችን፣ አባቶችን፣ ካህናቶችን፣ ሴቶችን ደፈራችሁ። ገና በዛች በጫካ ስልጣን ብዙ ሰው ግን እናንተን አምኖ ወደ ጫካ ገብቷል። ምንም የማያውቅ ትዳሩን ትቶ፣ ልጁን ትቶ፣ ቤቱን ትቶ፣ ስራውን ትቶ፣ ሁሉ ነገሩን ትቶ ማቄን ጨርቄን ሳይል ተከትሏችሁ ጫካ የገባውን ወጣት በጥይት ቆላችሁት። ይሄ በኋላ ማህበረሰቡ ጠመዳችሁ። እናንተን ራሳችሁ በሰራችሁ ስህተት እኮ ነው የተጠመዳችሁት። ስለዚህ አልነሳ ቢላችሁ ዛሬ ላይ ይሄው አንድን ማህበረሰብ ከሌላ ማህበረሰብ ጋር ለማባላት የሚዳርግ መግለጫ ይዛችሁ መጣችሁ። በደምህ ርስትን ታስመልሳለህ ወይስ ባሪያ ሆነ ትኖራለህ? ይሄ እኮ ንግግር ከህዋቱ ጀነራል ንግግር የማይለይ ንግግር ነው። የህዋቱ ጀነራል እኮ ከኢትዮጵያ ጋር መኖር ባርነት ነው፣ ስለዚህ እንደ ኤርትራ ነፃ እንሆናለን አለ። እናንተም እያደረጋችሁ ያላችሁት ይሄንን ነው። እንደውም እውነት እናገራለሁ፣ ከኢትዮጵያ መንግስት ጋር መኖር ሰላም ነው ለአማራ ህዝብ፣ ከናንተ ጋር መኖር ግን ባርነት ነው። ገና ነገ ከነጎዲያ ብዙ ታምራቶች በዛ ክልል ይፈጠራሉ። በአማራ ፋኖ ላይ ራሱ የአማራ ህዝብ ተነስቶ ዋጋውን ይሰጣል። እህቱን የደፈርክበት ወንድም ዝም አይልህም። እናቱን የገደልክበት ወንድም ዝም አይልም። አባቱን የገደልክበት ልጅ ዝም አይልም። ቀን ጠብቆ ጊዜ ጠብቆ አንተን ያጠፋል። መገዳደል ነው የሚሆነው። ይሄ ነገር መቆም መቻል አለበት። በቃ አጥፍተናል፣ በድለናል፣ ይቅር በሉን፣ ለአማራ ክልል በጋራ እንስራ፣ መንግስት የሚያስቀምጣቸውን ሐሳቦች ተቀብለን እጃችንን በሰላም ሰተን የአማራ ህዝብ ነፃ ይሁን ብላችሁ መስራት ሲገባችሁ ጭራሽ ለሌላ ጦርነት ትቀሰቀሳላችሁ። ይሄ ከባድ ችግር ነው ይዞ የሚመጣው ማለት ነው። ቆም ብሎ መታሰብ መቻል አለበት። እናንተ ገንዘብ እንድትሰሩ የአማራ ህዝብ መከራ መራዘም የለበትም። እናንተ ዶላር ከውጭ እንዲመጣላችሁ እዚህ ጋር ያለች እናት ልጇን ጫካ ልካ እያለች መኖር የለባትም። ካሁን ተገደለብኝ ሞተብኝ እያለች መኖር መቻል የለባትም። ሰቀቀን ውስጥ ለምን ትከቷታላችሁ? ምንድነው የመጣው ነገር? ላለፉት 3 ዓመት እኮ አየነው እኮ። የት ጋር ነው ያዛችሁት? በ24 ሰዓት የአባቴን ቤተ መንግስት ወርሳለሁ ብላችሁ ብዙ አወራችሁ፣ ብዙ ቱሪን አፋነቀቃችሁ፣ ግን አልሆነም። አይሆንም። በዚህ ዘመን ሊያውም ምን የመሰሉ ዘመናዊ መሳሪያዎችን ከታጠቀ መንግስት ጋር እንኳን ትናንትና የተደራጀውን ፋኖ ይቅርና ላለፉት
50 ዓመታት በኢትዮጵያ ፖለቲካ ላይ ካንሰር ሆኖ የቆየውን ህወሓት የብልጽግና መንግስት አጥፍቶታል። በኢትዮጵያ ብር ብዙ መሳሪያዎችን ሲያከማች የቆየ ቡድን እኮ ለብልጽግና አልከበደውም። እንኳን እናንተ ማለት እናንተም እስካሁን የቆያችሁ 3 ዓመት የቆያችሁት እኮ እንደ ሌባ ትቦ ለትቦ ቦይ ለቦይ ገደል ለገደል እየሮጣችሁ ነው። ጫካ ለጫካ ዱር ለዱር እየሮጣችሁ እንጂ ፊት ለፊት ገጥማችሁ አታውቁም። ለዛ ነው እንግዲህ ውድ አድማጭ ተመልካቾቻችን ለዛሬ የነበረኝ ፖለቲካዊስ ፕሮግራም ይሄንን ይመስላል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።